ሰላም የማራኪ ቤተሰቦች የጤና ሚኒስተሯ ዶክተር መቅደስ ዳባ አስቸኳይና ያልተጠበቀ ማብራሪያ ሰጥተዋል። ማብራሪያቸውም የጤና ባለሙያዎች በሰላማዊ ሰልፍ ጭምር ሰሞኑን ሲጠይቁ ከነበረው ጥያቄ ጋር የተገናኘ እንደሆነም ተመልክተናል። በተለይም በኢትዮጵያ ለጤናው ዘርፍ የሚመደበው በጀት እያደገ እንደመጣና ከዓለም አቀፍ ስምምነቶች አንጻር ሲታይ መጠኑ ዝቅተኛ መሆኑን ያመላከቱ ሲሆን የሚኒስተሯ ማብራሪያ የጤና ባለሙያዎቹ ጥያቄን ያገናዘበ ምላሽ ስለመስጠታቸው ወይንም ደግሞ አለመስጠታቸውን ለዛሬ በያዝነው መረጃ ውስጥ በዝርዝር የምታገኙት ይሆናል። በሌላ በኩል ከዚህ ጉዳይ ጋር በተያያዘ ስማቸው ተደጋግሞ የሚነሳው አቶ ጀዋር መሐመድ ለሚኒስተሯ ማብራሪያ አስደንጋጭ ምላሽ ሰጥተዋል። የሁለቱንም ሀሳብ የያዘ ሙሉ መረጃን ይዘን ቀርበናል። በሌላ በኩል የጠቅላይ ሚኒስተሩ አማካሪ አቶ ጌታቸው ረዳ ኑዛዜ የሚመስሉ ያልተጠበቁ እስከዛሬ ያልተሰሙና ብዙ ጉዳዮችን ያጋለጡ ሚስጥሮችን በአደባባይ ይፋ አድርገዋል። ካነሷቸው በርካታ ጉዳዮች መካከል በጦርነት ወቅት ባንክና ወርቅ ዘረፋ ላይ ስለተሰማሩት አመራሮች፣ ወጣቶችን በመሸጥ ስለተሰማሩት ባለስልጣን ጭምር የሚያውቁትን ሚስጥር ስማቸው እየጠሩ ሲያጋልጧቸው አምሽተዋል። እነዚህን አስገራሚ ሚስጥሮች ጉዳዮቹን አሁን በዝርዝር እንነግራቸዋለን። ክቡራትና ክቡራን የማራኪ ቤተሰቦች መረጃዎቹን ከተከታተላችሁ በኋላ እውነተኛ ሚዛናዊና ወቅታዊ መሆናቸውን አረጋግጣችሁ ያላደረጋችሁ ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። ወደ መረጃዎቹ አለፍን። አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር በነበራቸው ቆይታ እስከዛሬ ያልተሰሙ ሚስጥሮችን አጋልጠዋል። እስካሁን የዋሸሁት ይበቃኛል፣ እስካሁን የታገስኩት ይበቃኛል ሲሉም ንስሐ የሚመስል ሀሳባቸውን አጋርተዋል። በትግራይ ያለው ህገወጥ የወርቅ ንግድ ከፕሪቶሪያል ስምምነት በኋላ የጀመረ ሳይሆን በጦርነቱ ጊዜም ሳይቀር ሲሰራ የነበረ እንደሆነ የቀድሞ የጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ ይፋ አድርገዋል። አቶ ጌታቸው ብዙ ሰው የወርቅ ንግድ የፕሪቶሪያል ስምምነት ከተፈራረምን በኋላ የጀመረ ይመስለዋል ያሉ ሲሆን ግን ጦርነቱም እየተካሄደ ንግዱ ነበርም ብለዋል። እኔ የማምንበትን ትግል ነው ያካሄድኩ ብዬ አምናለሁ። በዛ በማምንበት ትግል ውስጥ የትግራይ ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩትም ስራ ያለኝን ክብር በፍጹም አይቀንስም። ግን ደግሞ ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም ነበሩ ሲሉ አጋልጠዋል። ሲዋሹ በጣም ነው የሚገርመኝ ያሉት አቶ ጌታቸው እኔ እስካሁን የዋሸሁት ይበቃኛል፣ እስካሁን የታገስኩትም ይበቃኛል ብለዋል። አቶ ጌታቸው የኤርትራን ሰራዊት እናፍርስ በሚል ዓላማ ዘመቻ የጀመረና ዘመቻው የሚመራው አመራር ሰዎችን እያፈነ ገንዘብ ሲሰበስብ እንደነበርም ተናግረዋል። ሰው ሲሸጡ የሚኖሩ ሰዎች አሉ። ኤርትራዊ መሸጥ ንብረት ነው የሚባለው ወርዷል ወይ ይባላል። ታፍንና ይዘ 27 ወጣት አንድ ቤት ትዘጋና ቤተሰቦች አላቸው ውጭ ሀገር የሚባሉትን ሰዎች አካውንት እየጠየቀ እያንዳንዱን ሰው በትንሹ $4000 እንዲያስገባ ተደርጎ ቢያንስ 20 ሰው ከከፈለ $20000 ታስገባለ ማለት ነው። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ ገንዘብ እንዲሰበሰብ የሚያደርጉ አመራር የሚሰጡ ከፍተኛ አመራሮችም አሉ ብለዋል። ይህ ተግባር መጀመሪያ በኤርትራውያን መጀመሩን ከዛም ወደ ትግራይ ተወላጆች መዞሩንም ተናግረዋል። እዚህ ጉዳይ ላይ ጥናት ተደርጎ አመራሮቹ ለሕግ እንዲቀርቡ ሙከራ ቢደረግም ማቅረብ እንዳልተቻለና 2 ዓመት እንደሆነውም ጠቁመዋል። አቶ ጌታቸው ይህን የሚመራ የመረጃ መምሪያ ኃላፊ እርምጃ እንዲወሰድበት ወይ ደግሞ ከስራ እንዲነሳ ብለን ወስነን ስናበቃ ለማስፈጸም ኃላፊነት የሚሰጣቸው የጸጥታ አመራሮች ግን አላስፈጸሙም ሲሉ ተናግረዋል። የጸጥታ አመራሮች በባህሪያቸው ጥፋት ያጠፋውንም ያላጠፋውንም የመተጋገዝ ባህሪ አላቸው ሲሉም ተደምጠዋል። ከዚህ በተጨማሪ አቶ ጌታቸው ረዳ በወርቅ ንግድ ውስጥ ስላሉት አመራሮችም ተናግረዋል። ወርቅ ንግድ ውስጥ የገባ ለትግራይ ነጻነት እስከ መጨረሻው እሰዋለሁ እያለ የሚፎክር ጀነራል አለ። አሁንም እዚሁ አይነቱ የወርቅ ንግድ ውስጥ ነው ያለው ሲሉም ተደምጠዋል። አቶ ጌታቸው እነ ጀነራል ምግበ በወርቅ ንግድ ውስጥ ተሰማርተው እንደሚገኙ በስም ጠቅሰው ይፋ አድርገዋል። እነ ምግበ የሰሩት ጀግንነት የወጣት መስዋዕት መሰረት ተደርጎ የመጣ ጀግንነት ነው ያሉት አቶ ጌታቸው እነዛ ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አድርገው እየገለጹ እንደገና ይህን ወጣት ለሌላ መስዋዕትነት ሊዳርጉ እየተንቀሳቀሱ ነው ብለዋል። እና ኃይለ ሰላምም አሁን በትግራይ ህዝብ አንድነት ስም የትግራይን ወጣት
ከኤርትራም ጋር ቢሆን አብሬ ለማገዶነት እንዳርገዋለን በሚል በጀግንነት ስም እየፎከረ ነው ሲሉም ገልጸዋል። እነ ምግበን በወንጀል የተነከሩ ሰዎች ናቸውም ብሏቸዋል። ድንገት ሰላም ቢፈጠር ተጠያቂ እሆናለሁ፣ አደጋ ውስጥ እገባለሁ ብለው ስለሚያስቡ ግርግር እንዲያልቅ አይፈልጉም ሲሉም ገልጸዋል። የትግራይን ሕዝብ ለሌላ ጦርነት ለማስገባት እያሰቡ እንደሆነ የጠቆሙት አቶ ጌታቸው የፌዴራል መንግስት ድንገት ውጊያ ይገጥመናል በሚል ስጋት ውጊያውን ትግራይ ውስጥ እንዲካሄድ የሚያስችል ስትራቴጂ ተቀይሶ እየተንቀሳቀሱ ነውም ብለዋል። ሰላም መፍጠር አለበት፣ በኢትዮጵያም በኤርትራ መካከል ጦርነት መፈጠር የለበትም፣ የኤርትራ ህዝብ ለአደጋ መዳረግ የለበትም እምነቴ ነው። ግን ደግሞ መምረጥ ካለብኝ የትግራይ ህዝብ ድጋሚ የጦር አውድማ የሚሆንበት ሁኔታ እስከ መጨረሻው ድረስ እንዳይሆን እታገላለሁ ብለዋል። በዚህ ትግል እንቅፋት የሆኑት የወርቅ ንግድ ላይ የተሰማሩ ዘራፊዎች ናቸው ሲሉም ገልጸዋል። በርቀት ዳባት ደባርቅ ሊማሊሞ ሆኖ ውጊያ ይመራ የነበረው ሰው በተመሳሳይ ሰዓት በኤክስካቫተር ወርቅ እየቆፈረ ይሸጥ ነበር ሲሉም ተደምጠዋል። በዚህ የዝርፊያ ኔትወርክ ፖለቲከኛውም እንዳለ ገልጸዋል። ከዚህ ባለፈ አቶ ጌታቸው በ100 ሚሊዮን ዘርፏል ስላሉትም አብዛኛው ሰው ትግሉን ለትግራይ ህዝብ ካለው የህልውና ጥቅም አንጻር እንጂ ገንዘብ አገኝበታለሁ ብሎ አይደለም የተሳተፈው ሲሉም ተናግረዋል። እኔ በማውቀው ባረጋገጥኩት በሰነድ ጭምር እነ ኃይለ የወርቅ ማሽኖችን ሲያስገቡ ነው የሚውሉትም ብለዋል። የፖለቲካ አመራሩም አብሮ የወርቅ ንግድ ውስጥ መሰማራቱንም ጠቁመዋል። ሰዎቹ ማሽን ሲያዝባቸው የፌዴራል ሰዎች ጋር እየተደዋወሉ እናንተን የመሰለ ሰው የለም እያሉ እየተለማመጡ ማሽን ለማስለቀቅ እንደሚሞክሩም ገልጸዋል። በጥናት እነ እገሌ 300 ሚሊዮን ወስዷል፣ በቁጥጥር ስር ውለዋል፣ እነ እገሌ ይህን ያህል ማሽነሪ ወስዷል፣ በቁጥጥር ስር ይውላል፣ እርምጃም ይወሰድ ከተባለ 2 ዓመት እንደሆነውም አመላክተዋል። የቀረበው የጥናት ዶክመንትም እነ ደብረ ጽዮን እንደሚያውቁትም ጠቁሟል። ትግሉ ውስጥ ትልልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችም ይዞ እንዳይጠፋና የውሸት አንድነት ለማስቀጠል ሲባል እርምጃ መውሰድ አልተቻለምም ብለዋል። የመረረኝ ሰዓት እርምጃ እንዲወሰድ ዶክመንት አቅርቤ ተግባራዊ አልተደረገምም ብለዋል። በሌላ ዜና ለጤናው ዘርፍ ከፍ ያለ በጀት ለመመደብ ዝግጅቶች እየተደረገ መሆኑን የጤና ሚኒስትሯ ገለጹ። ለጤናው ዘርፍ በ2018 ዓ.ም ከፍ ያለ በጀት ለመመደብ በቂ ዝግጅቶች እየተደረገ መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። የዘርፉን በጀት ከፍ ማድረግ ያስፈለገው አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር እንደሆነ ሚኒስትሯ ገልጸዋል። የጤና ሚኒስትሯ ይህንን ያሉት ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉትና ትላንት ግንቦት 4 2017 ዓ.ም በተላለፈው ቃለ ምልልሳቸው ላይ ነው። በዚሁ ቃለ ምልልሳቸው የጤና ዘርፉን በተመለከተ ባሉ ወቅታዊ ጉዳዮች በተመለከተ ለተነሱላቸው ጥያቄ ምላሽ ሰጥተዋል። የኢትዮጵያ ቴሌቪዥን ለሚኒስትሯ ካቀረበው ጥያቄዎች አንዱ የጤናው ዘርፍ የገንዘብ አቅምን የተመለከተ ነው። መንግስት ከሚመድበው በጀት በተጨማሪ ለጋሾች በሚሰጡት ገንዘብ በሚደገፈው በዚህ ዘርፍ የአሁኑ ወቅት ስራዎች በምን መልኩ እየተሰሩ እንደሆነና ያጋጠሙት ተግዳሮቶች ምን እንደሆኑ ለሚኒስትሯ ጥያቄ ቀርቦላቸዋል። ዶክተር መቅደስ ለዚህ ጥያቄ በሰጡት ምላሽም በኢትዮጵያ ለጤና ዘርፍ የሚመደበው በጀት ባለፉት ዓመታት እየጨመረ ቢመጣም ከዓለም አቀፍ ስምምነቶች አንጻር ሲታይ መጠኑ ዝቅተኛ መሆኑንም ተናግረዋል። ሚኒስትሯ ለዚህ በማጣቀሻነት ያነሱት በቀድሞ የአፍሪካ አንድነት ድርጅት የመሪዎች ጉባኤ ላይ በሚያዝያ 1993 ዓ.ም የጸደቀውን የአቡጃ ድንጋጌን ነው። በናይጄሪያ አቡጃ ከተማ በተካሄደው በዚህ የመሪዎች ጉባኤ የድርጅቱ አባል ሀገራት ከዓመታዊ በጀታቸው 15 በመቶውን ያህል የጤና ዘርፉን ለማሻሻል ለመመደብ ቃል የገቡበትን ነበር። የኢትዮጵያ መንግስት ለ2016 በጀት ዓመት በፓርላማ ካጸደቀው 801.6 ቢሊዮን ብር ውስጥ የጤናውን ዘርፍ የነበረው ድርሻ 3.93 በመቶ ብቻ ነበር። በዚሁ በጀት ዓመት ዘርፉ ከፌዴራል መንግስት የመደበኛና የካፒታል ወጪ ያገኘው ገንዘብ ከዕዳ ክፍያ፣ ከመንገድ፣ ከትምህርትና ከመከላከያ በመቀጠል በአምስተኛ ደረጃ ላይ እንዲቀመጥም አድርጎታል። የጤናው ዘርፍ በፌዴራል መንግስት የ2017 በጀት ዓመትም በተመደበለት ገንዘብ መጠን ሲታይ በተመሳሳይ አምስተኛ ደረጃን ይዟል። ለዘርፉ በ2016 በጀት ዓመት የተመደበው 22.57 ቢሊዮን ብር የነበረ ሲሆን ይህ መጠን በተያዘው በጀት ዓመትም ወደ
33.90 ቢሊዮን ብር አድጓል። የህዝብ ተወካዮች ምክር ቤት ለ2017 በጀት ዓመት ያጸደቀው በጀት መጠን 971.2 ቢሊዮን ብር ነበር። ለጤናው ዘርፍ የሚመደበው በጀት ከዓመት ወደ ዓመት ጨመር እያለ መምጣቱን በኢትዮጵያ ቴሌቪዥን ቃለ ምልልሳቸው የጠቀሱት ዶክተር መቅደስ ያ ግን በቂ አይደለም ሲሉም አጽንኦት ሰጥተዋል። መስሪያ ቤታቸው ዘርፉ ለ2018 የሚያስፈልገውን በጀት በአሁኑ ወቅት እየሰራ መሆኑን የጠቆሙት የጤና ሚኒስቴሯ አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር በምን መልኩ ከፍ ያለ በጀት ማዘጋጀት እንደሚቻል እየታየ መሆኑንም አስረድተዋል። ቀደም ብለን በጣም ብዙ ነገሮችን እያየን ነው። በምን ቦታ ላይ ክፍተት ይመጣል? በግብአት ቦታ ላይ ነው። የቱ ጋር ነበር ድጋፎችን የምናገኘው? የትኞቹስ ድጋፎች ይቀጥላሉ? የትኞቹስ ደግሞ በዘላቂነት ፈተን መሄድ የምንችልበትን ስራ ትኩረት ሰጥተን እየሰራን ነው ሲሉም አብራርተዋል። የትኛውንም አይነት አጋር ድርጅቶችና ለጋሽ ድርጅቶች በሚመጡበት ላይ አዲስ በጀት ጨምረን በመምጣት በእርግጠኝነት በዚያው ዓመት ከፍ ያለ በጀት መድቦ ለዘርፉ ማሰራት የሚቻልበትን ለዚያ ብዙ በቂ ዝግጅቶችን እያደረገን ነው ብለዋል። ይህ ሂደት ከፍተኛ ትዕግስት፣ አብሮ መስራት፣ ቆጣቢነትን እንዲሁም ደግሞ ፈጣሪነትን ይፈልጋል ሲሉም ተደምጠዋል። ጊዜ የሚፈልጉ እስክንሻገራቸውና እስክናልፋቸው ድረስ ተባብረን መስራት ያለብን ጉዳዮች አሉ ያሉት ዶክተር መቅደስ በዘርፉ ላይ የሚታየውን የበጀት ክፍተት በዘላቂነት ለመፍታት ህብረተሰቡን ጨምሮ ሁሉንም አካላት ተባብረው መስራት እንዳለባቸው አሳስበዋል። የፌዴራል መንግስት ይህንን ችግር ለመፍታት ቁርጠኝነት እንዳለው የገለጹት ሚኒስተሯ በዚህ ረገድ ስራዎችን እየሰሩ መሆኑንም ገልጸዋል። ሚኒስተሯ ለዚህ በማሳያነት የጠቀሱት ባለድርሻ አካላት ለዘርፉ ለሚሰጡት ገንዘብ የፌዴራል መንግስትን እኩል መጠን ያለውን በጀት ከራሱ በማቺንግ ፈንድ አሰራር አብሮ መመደብ መጀመሩንም ገልጸዋል። ይህ አሰራር ባለፉት 3 ዓመታት እየተተገበረ መቆየቱን ያመላከቱት ዶክተር መቅደስ የሚመጡ በጀቶችን የማሻሻልና ገንዘብ አብሮ የመመደብ አካሄድ እንደሚቀጥልም ተናግረዋል። ሚኒስተሯ ይህንን ቃለ መጠይቅ ከሰጡ በኋላም ታዲያ ስሙ ከዚሁ ጋር ተያይዞ እየተነሳ የሚገኘው አቶ ጀዋር መሐመድ የክብር ሚኒስተሯ ቃለ መጠይቅ ሲጠቃለል ቀስ ብላችሁ ተራቡ የሚል ነው ሲሉ ምላሻቸውን የሰጡ ሲሆን ይልቅ ብረት እንደጋለ ነው አይነት አስተያየታቸውንም ሰጥተዋል። ክቡራትና ክቡራን ተመልካቾቻችን የጤና ሚኒስተሯ ያነሷቸው ሀሳቦች የጤና ባለሙያዎችን ጥያቄ ከመመለስ አኳያ እንዴት ትመለከታላችሁ? ሀሳባችሁን በኮሜንት መስጫው ላይ አስቀምጡልን። ማራኪን ሰብስክራይብ ካላደረጋችሁ ብታደርጉልን ደስ ይለናል። በሌሎች ወቅታዊና ታማኝ መረጃዎች እስከምንገናኝ ድረስ ደህና ቆዩን።